እዛ እያሳሳቀ ይበላል። ብሩኬ ይቅርብክ። ሀይሚን ስታገኛት ማንም ጓደኛ የለክም። ሀይሚን ስታገኛት ወንድሞች እንኳን አያውቁ። ከዛ በኋላ ነው ሁሉን ነገር ያስተዋወቁ። ብሩኬ ንቃ፣ ሀይሚ ከእጅክ እንዳትወጣ። አንተም እሷም ተስፋ ናችሁ። እኛ ግን ብሩኬ ሀይሚን አትጣት። እውነቴን ነው። ብሩኬ ሀይሚን አትጣት። እኔ አውሪ አይዞሽ። ብሩኬ ሀይሚን አትጣት። ሁሉ ነገሯን አንተ ታውቃለህ። ሀይሚ የጨከነችብክ ብሶባት ነው። በወረደ መከታዬ ነው ባለችውን እየተካደች ያለችው። እባክህ ንቃ፣ ከእንቅልፍ ተነስ። ዙሪያ ጥምጥም ይዘውካል። ሀይሚ የምትልክን ለመስማት ሞክር እባክህ። እንዳትለያይ፣ ትዕግስት ይኑርክ። አንተ የቤተ ክርስቲያንን ቃል ታውቃለህ፣ ያደግክበት ነው። ሁሉን ነገር ተስፋ አድርግ እባክህችን ሴት አጠገብ አታስደርስ። እባክህን የምትሰማ ከሆነ ጭንቅላት አይምሮ ካለክ እባክህን ፍፄ የሚባለውን ካጠገብህ አርቅ። ሁሉንም አርቀሃል። እሱ ነው ያራቀክ። እሱ ነው አንተን ሊበላክ የደረሰው። እባክህን ሀይሚዬን ለበላተኛም አትስጣት፣ በሽተኛም አታድርጋት። ለራስን በሽተኛ መቼም እኛ ቪዲዮ ላይ ነው የምናውቃችሁ። እኛ ደልቶን አይደለም። የሰው ቤት ስንት ነገር እየሆነን ነው። እናንተ ስትመጡ ብዙ ዓለምና ብዙ ደስታ ነው የምናየው። ብሩኬ ስለፈጠረ ከአምላክ እናትህ እውነትም ጥላ ነች። እባክህን የማይሆን ላይ ወድቃ አትያት። አንተም ሰው አትሆንም፣ እሷም ሰው አትሆንም። እንኳን እናንተ ሁለታችሁ እኛ ደግሞ እኔ ብሩኬ ሀይሚና አንተም በጣም ወዳቸዋለሁ። እውነቴን ነው። እኔ ልጄ ቢሞት በእናንተ ነው የተጽናናሁት። እባክህ ትዕግስት ይኑር ብሩኬ። እባክህ ወደ ሀይሚ ይሁን። አንድ እናትን ውደድ፣ ሁለት ሀይሚን ውደዳት። እውነቴን ነው። እኔ ግን በቪዲዮ ነው የማውቃችሁ፣ አላውቃችሁም። እባክህ ልባችን አትስፈሩት። እኔ በጣም ወዳችኋለሁ። እግዚአብሔር ነው የሚያውቀው። ከልቤ ነው የምወዳችሁ። ሰው የፈለገውን ይበለኝ፣ ውስጤን የማውቀው እኔ ነኝ። በጣም ወዳችኋለሁ ሁለታችሁን። አትለያዩ፣ እንዳትለያዩ እባክህን። ኤፍሬም አስታርቃቸው ስለ ፈጣሪ ብለክ። እሱም ወንድምክ ነው፣ እህትክ ነች። እባክህ ሁለት የሚዋደዱትን ልጆች እንዳይለያዩ አድርጎ ወንድሜ። እባክህ ክብር ከፈጣሪ ታገኛለክ። ብሩክ የሚያዋህ ነው። እባክህ ከሀይሚዬ እንዳይለያዩ። በቃ ጨርሻለሁ። ወርቅዬ እሙዬ መልእክትሽን አስተላልፊ። ሚዩትሽን አንስተሽ አየለች። ሚዩታችሁን አንሱ። ወይን ብስማ አየለች። ሀናንዬ እነሱ አውርተዋል። እኔ አንቺ የሚያሉትን የውስጥሽን አስተላልፊ። እሺ ትንሽ ልበል። እንዴት ዋላችሁ? በመጀመሪያ እሺ ለብሩኬም ለሀይሚዬም ነው የማስተላልፈው። ብሩኬ ወንድሜ፣ እኛ ሴቶች እንኳን የዚህን ያህል ተጎድተን ትንሽ ነገር ካለብን እንትን እንላለን። ሀይሚዬ በጣም ጎበዝ ናት፣ ታጋሽ ናት። አንተ ያለ እሷ፣ እሷ ያለ አንተ መቼም አይሆንላችሁም። እና ብሩኬ
በትንሽ ነገር አደራህን አሁን ዛሬም ቢብላኛለኝ ብለህ ሌላ ነገር ሌላ ሀሳብ ውስጥ እንዳትገባ። ሁሌም በቃ እኛ የምንለው እናንተ አንድ እንድትሆኑልን ነው። እዚህ የምንጨናነቀው የምናለቅሰው ብዙ ነገሮችን እያደረግን እኛ በአረብ ሀገር ስንት እየሆንን ያለ ነው እናንተ እንዳትለያዩብን ስለምንፈልግ እና አንተ ለእሷ እሷ ለአንተ እንትን ያላችሁት ሁለታችሁ ናችሁ። እና አደራህን ብሩኬ ዛሬ ሀይሚዬ ተናዳ እምቢ ብላኛለኝ በቃ ነገ ወደ ሌላ ሀሳብ ሄዳለሁ ብለህ እንዳትል። አደራህን ብሩኬ ታገሳት፣ ትንሽ ረፍት ታድርግ። አንተም የጥሞና ጊዜ እስኪ ቆይ ይህን ያለች ምን አድርጌ ነው አስብ። በቃ በደንብ ተረዳት። ለምንድን ነው እምቢ ልትለኝ የተቻለች የዚህን ያህል ልትከፋብኝ የቻለችው ብለህ ወደኋላ መለስ በልና ምን ላይ እንደሆናችሁ አስብ፣ አስታውል። ሀይሚዬ የዋህናት ታውቃታለህ፣ ትመለሳለች። እንኳን አንተና ማንንም በጣም የጎዷትን ይቅር የምትል ናት። እምቢ ብትል ዛሬ ጠልታህ አይደለም፣ በቃ የጥሞና ጊዜ ስለሚያስፈልጋት ብቻ ነው። የሰው ልጅ ሲናደድ ብዙ ነገሮችን ያደርጋል። በቃ የጥሞና ጊዜ ስለሚያስፈልጋት ብቻ ነው። የሰው ልጅ ሲናደድ ብዙ ነገሮች ሞት አድርጊ ምስራቅ አዎ። እና ተረዳት፣ ተረጋጋ ወንድሜዋ። እኛ የምንፈልገው አንድ እንድትሆኑ ነው። የምታምሩት ደግሞ አንተና እሷ ብቻ ስትሆኑ ነው። ሌላ ሶስተኛ ወገን ጓደኛም የሚባለው ጭራሽ አያስፈልግም። እኔ እያየሁ ነው። ሀይሚዬ ነያት። ሀይሚ ምንም ጓደኛ እንትን አትልም። ለምን ብትል ጓደኛ ይቀብራል፣ ይገድላል። አንተ የዋህነት ያጠቃሃል። እያየ ነው ጓደኞች። አንተ እና እሷ አብራችሁ ስላደጋችሁ እናንተን ለመጣል ነው የሚያስቡት። ጓደኛ ምንም የሚጠቅመው ነገር የለም፣ ምንም ማለት ነው። ውስጡን ቀባሪ ነው ጓደኛ። እና ጓደኛ አታብዛ፣ በቃ ምንም ጓደኛ አታብዛ። ሶስተኛ ወገን ከመካከላችሁ ያለውን አስወጡ። ሴት የሚባል ነገር ሴት ልጅ እህትህም ጓደኛህም ሁሉም ነገር ሀይሚዬ ናት። ሀይሚ ለአንተ፣ አንተ ለሀይሚ ነው በቃ ጓደኛ መሆን ያለባቸው። ወንድ ጓደኛ ይኖርሃል፣ ግን ሚስጥርህን ውጥት አድርገህ የምታካፍለው አታድርገው። ያለህን ሚስጥር ለሀይሚዬ አካፍላት፣ ሀይሚዬ ደግሞ ያላትን ሚስጥር ለአንተ ታካፍላለህ። ከዛ በላይ ምንም ጓደኛ አያስፈልግም። እያየናቸው ነው። ውስጡን ቀባሪዎች ናቸው። እድገታቸው ማንም አይፈልግም። ከቤተሰብ ውጪ ማንም ጓደኛ በጣም እወደዋለሁ አብሮ አደጌ ነው ብትለው አንተን ለመቅበር ነው የሚፈልገው፣ እድገትህን ስለማይፈልግ። ማንም ሰው እድገታችሁን አይፈልግም። እና የምታድጉትም የምታምሩትም እኛም ደስ ብሎን የምናያቸው የምንከተላቸው የስደት በቃ ሁሉን ነገር ማስረሻችን እናንተ ስለሆናቸው እንደው በመቤቴ ብሩኬም ተረዳት። ሀይሚዬም የኔ ውድ የኔ ቆንጆ ብዙ ተጎድተሻል እናውቃለን። ግን በቃ ያንን ጉዳትሽን ስትትውት አድርገሽ በቃ ሁሉን ነገር ነገ የምትወቃቀሱበት ሳይሆን በቃ ሁሉን ነገር ትውት አድርጋችሁ ወደ ድሮ ፍቅራችሁ ተመለሱልን። እኛ የድሮ ፍቅራችሁ ናፍቆናል። እኔ ብዙ ጊዜ የድሮ ፎቶአችሁን ቪዲዮአችሁን እያየሁ አለቅሳለሁኝ። እንደ ድሮ ቢሆኑልን እያልኩኝ ማለት ነው። እና እግዚአብሔር አምላክ ወደ ድሮ ይመልሳችሁ። ሶስተኛ ወገንን ካጠገባችሁ እግዚአብሔር ያርቅላችሁ። ምቀኞች ናቸው፣ እያየናቸው ነው። ሁሉም ጓደኞች ብሩክዬ ከጎን ያሉት ምቀኞች ናቸው። ሀይሚዬ ጓደኛ አታብዛ ስትል አትከፋባት። ትክክል ነው የምትናገረው። ለምን ብትል እየጎዷችሁ ስላየች ነው። ስለማይጠቅሙ ነው። ሀይሚ ለክፋት ብላ ጓደኛ ልታሳጣ ብላ አይደለም። ያሉ ጓደኞቻችሁ ስለማይጠቅሟችሁ ነው። እና እንደው እኔ የምለው ሁሌም ነገም ዛሬም ተነገ ወዲያም ሁሌም የምለው ሁለታችሁ ብቻ ናችሁ። በቃ ለምንም የምታስፈልግ ጓደኛ አያስፈልጋችሁ። ሶስተኛ ወገን ደግሞ በመካከላቸው አታስገቡ። ሴት ልጅ የምትባል ነገር ደግሞ ተቅርብህ። በቃ ሴት ልጅ እንኳን ለወንድና ለሴት ራሱ እባብ ናት። በአሁኑ ሰዓት ሴት ልጅ እንኳን ለወንድና ለሴት ራሱ እባብ ናት። ሴት አታስፈልግም ምንም ነገር። እና ተረዳት ወንድሜ፣ ተረጋጋ። እረፍቱንም በቃ እንትን በላት፣ ተረዳት። ትወዳለች። መቼም ቢሆን ከአንተ ተለይታ መኖር አትችልም። አንተም እንደዛው ማለት ነው። እና ተረዳት ወንድሜ። እንደዛ ነው የምለው። አመሰግናለሁ ስላዳመጣችሁ፣ ስላስገባችሁ በጣም ነው የማመሰግነው። እሺ ሀኒዬ፣ እኔ አንድ ቃል ብቻ ላውራ እና ከይቅርታ ጋር ሁላችሁን ታወራላችሁ። እኔ የምለው አንድ ቃልና ብቻ ነው የምለው። ብቻ አንድ አብሳላትን ከህይወቱ ካስወጣ፣ ሁለት ፍፄን ከህይወቱ ካስወጣ ሀይሚ ነገም ዛሬም ትመጣለች። አንድ ፍፄን ያውጣ፣ ሁለት አብሳላት ተብዬው በጭራሽ እንዳያገኝ ለፍፄም ይናገር። እንዳታመጣ ህይወቴን እያበላሸ ነው፣ እንዳታመጣ ከዚህ በኋላ ቤቴ ድረስ እንዳትመጪ
እኔንም እንዳታገኝ። እኔ ያመጣሁት ለፍራንክ ነው እንጂ አንቺን አፍቅሬ አይደለም፣ አንቺን ወድጄ አይደለም። እኔ ከፍዬ ቻይናሉን ከፍታለሁ ብዬ ነው ያመጣሁት እንጂ እኔ አፈቅርሻለሁ እወድሻለሁ ብሎ አላመጣም። ስለዚህ ለፍራንክ ነው ያመጣሁሽ። ሁለተኛ ብሩኬ ብለሽ እንዳትመጪ ህይወቴ እየተበላሸ ነው ብሎ ላብሳለት መናገር። ሁለተኛ ደግሞ ፍፄ ጓደኛ ማለት ነው ብሩኬ ስላደገ በጣም ይቀናል። ለምን ይቀናል ታውቃላችሁ? እዚህ ጋር አሁን 118 ሰው አለ። ለምን ይቀናል? ብሩኬ ከሱ ትንሽ ነው፣ ታናሽ ነው። ፍፄ ትልቅ ነው። ለምን አደገ ይሄ ያክል ለምን አደገ ለምን ሄደ ብሎ የሱ ህይወት ለማበላሸት ሆኖ ብሎ የተነሳ አንደኛ ፍፄ ነው። ጥሩ የመሰለ እባብ ነው እሱ። ስለዚህ ማስወጣት አንድ ፍፄን ይችላል፣ ሁለት ደግሞ አብሳላትን። ከዛም በኋላ የሃይሚን ችግር ጠይቅም ባይጠይቅም ሃይሚ ትመጣለች። ጨርሻለሁ። እግዚአብሔር ይባርክሽ። ማቆያ ወይ አስተላልፊ መልእክትሽን። አንድ የሚያደርጋቸው ምክር እኔ አንድ ማድረጋቸው ነገር አንድ ነገር ብቻ ነው የምልህ፣ ብዙም ማውራት ስለማልፈልግ ማለት ነው። እኔ በጣም ተናድጃለሁ። አንደኛ ነገር ብሩኬ ማለት ነው በጣም ቆፍጠን ብሎ ማለት ነው ልጅቷንና ፍጹምን ከማላቸው ማውጣት አለበት በቃ። ሁለተኛ ነገር ደግሞ ለሃይሚ ጊዜ ሰጥቶ ትሬት እያደረጋት በቃ ይቅርታ እየጠየቀ ወደ ራሱ መመለስ አለበት ብዬ ነው የማስበው። ይሄን ብቻ ነው የምለው። ጨርሻለሁ። አመሰግናለሁ። እሙዬ ወይ መቅዲ አንዳችሁ ሚዩታችሁን አንሱና አውሩ። ዝም ብላችሁ ልትቀመጡ አለ። እሙዬ እንኳን ስራ ሆና ነው። እኔ ሀኔ ደግሞ ሶስተኛ ይቅርታ አድርጉ። እሱ ብቻ ነው የምታወራው ወይ አትበሉ። የሆነ ነገር በቃ እኛ አሁን በፊት ያው ለሁለት ተከፋፍለናል። ሌሎቹ ከተከፋፈሉ እኔ እንጃ፣ ግን እኛ ሁለታችን አንድ መሆን ነው የምንፈልገው። እኔ በፍላጎቴ እግዚአብሔር ምስክሬ ልጅ የሰጠኝ እኔ ፈልጋለሁ እነዚህ ልጆቹን። ግን እኛ አሁን ፍፄን ዝቅ የምናደርገው ኦዲየንስ ነው። ገባችሁ? ፍፄ የእነሱ መከፋፈል ስለሚወድ የእነሱ እድገት ስለማይፈልግ አረሞት አድርጎ በማርያም የእነሱ እድገት የማይፈልገውን ይኸው እናቴ እንደዚህ ያለች ልጄ ወንድምሽ እራሱ አትመኒ በዚህ ሰዓት አለች። ገባችሁ? አሁን ፍፄ በጣም ብሩኬን አያውቅም እንጂ የእሱ እድገት አይፈልግም። ወንድሜን ይፈልጋሉ ይላል። ወንድሜ ቢፈልግ ኖሮ እኮ ህይወቱን አያበላሽም። ሴት ልጅ ጎትቶ አያመጣም። ግን አሁን እኔ ማስተላልፈው ነገር ሌላም ነገር ምንም ነገር አልልም። ሀዳራ ቡሩኬ በእግዚአብሔር አንገት ላይ ያለው ማይተምን ፍራ። ፍፄን ከህይወቱ አስወጣ። ሁለት ደግሞ እቺ ልጅን አስወጣ። ሀዳራ ደግሞ ኦዲየንስ ማለት ነው ከኔ ጀምሮ ከዛሬ ጀምሮ ለሁለቱ የተካፈለው ነገር ይበቃናል። በቃ እናንተ አንድ መሆን ከፈለጋችሁ ሁለቱንም ቡሩኬ ብሏል። ለሴት ልጅ ልብ ይሰበራል አለ። አይ የሱ ልብም ይሰበራል። ይኸው አያችኋን ከሳ እሱ ሆነ ብሎ አይናገርም እንጂ ከስቷል በጣም እሷም ከስታለች። ግን አደራችሁ ለሁለት ሆነን በቃ ህዝቡን ማን ነው እነሱ የሚለው ፍፄ አንገቱ እስከሚደፋ ድረስ እኛ በቃ ሁለቱንም ሼር አድርገን እስኪ ሜሽን አድርጉ። ለሃይሚም ለብሩኬም በእናታችሁ ከይቅርታ ጋር እናገርና ልውረድ። ይቅርታ ምስራቅ እያውሬ ናት። እሺ እህቶቼ እንዴት ናችሁ? እኔ አንድ ቃል መናገር የምፈልገው እኔ ሁለቱንም በጣም ነው የምወዳቸው። ከመጀመሪያ ጀምሬ ነው የምከታተላቸው። የእውነት በጣም ከልቤ ነው የምወዳቸው። ከአንዴም 3 4 አልቅሻለሁ ስቅስቅ ብዬ እነሱ በተለያዩ ቁጥር ማለት ነው። ነገር ግን እንደው ብሩኬን እዚህ ጋር ልለምነውና ከይቅርታ ጋር ሴቶችን ባያመጣና እሷን ባይጎዳት። ብዙ ጊዜ እሷ እየተጎዳች ነው እንዳየሁት ከሆነ ማለት ነው። እኔ ሁለቱንም ነው የምወደው ብያቸዋለሁ። ነገር ግን እንደው ፍጹም ብሩኬ በእግዚአብሔር ይሁንብህ፣ ሴቶችን አታምጣ። ሌላ ሰው መካከላችሁ እያስገባችሁ ልጅቷ በጣም እንዳትጎዳ እንዳትለያዩ አደራ ነው የምለው። ይሄ ብቻ ነው መናገር የምፈልገው። አመሰግናለሁ።